ህወሓት ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል መጠየቁ ተሰምቷል። ህወሓት ዓለም አቀፉ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ዛሬ ባወጣው መግለጫ መጠየቁን ነው የሰማነው። ህወሓት የአፍሪካ ህብረት የሰላምና ጸጥታው ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብም ጭምር ነው የጠየቀው። መንግስት የማያስተጓጉለው አስቸኳይ የምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራ ውጤቱን በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፉ ህብረተሰብ ነው ጥሪ ያደረገው። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ እንዲያሰባስቡ፣ በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ህወሓት ጠይቋል በማለት ዋዜማ መዘገቧን ተመልክተናል። ቡርኪና ፋሶና ማሊ በአሜሪካ ዜጎች ላይ የቪዛ እገዳ እንደጣሉ ታወቀ። ሁለቱ የሳህል ቀጠና ሀገራት በትራምፕ አስተዳደር ከነገ ጀምሮ ተግባራዊ የሚሆነው የጉዞ እገዳ ከተጣለባቸው በኋላ ተመሳሳይ እርምጃ በአሜሪካ ዜጎች ላይ ወስደዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር ቡርኪና ፋሶ ተመሳሳይ የቪዛ ውሳኔ በአሜሪካ ዜጎች ላይ ጥላለች ሲል፣ የማሊ የውጭ ጉዳይ ሚኒስትርም በአሜሪካ የተጣለውን ተመሳሳይ የቪዛ እርምጃ በአሜሪካ ዜጎች ላይ መጣሉን ነው የገለጸው። አዲሱ ዓመት 2026 ነገ ይጀምራል። ከነገ ጀምሮ ተግባራዊ የሚሆን የጉዞ እገዳ በ39 ሀገራት ላይ ዶናልድ ትራምፕ መጣላቸው ሲታወስ የሀገሪቱ ዜጎች በከፊል ወይም ሙሉ ለሙሉ ወደ አሜሪካ መግባት አይችሉም። የቡርኪና ፋሶና የማሊ ውሳኔም አሜሪካ እንዳደረገችው ሁሉ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ ይከለክላል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳንና ሶሪያ ላይ ሙሉ በሙሉ የጉዞ እገዳ መጣላቸው ይታወሳል። በተጨማሪም በሌሎች 15 ሀገራት ላይ በከፊል እገዳውን ጥለዋል። ከነዚህ ሀገራት መካከል አሜሪካ አስተናጋጅ በሆነችበት በ2026 የዓለም ዋንጫ አፍሪካን በመወከል የሚሳተፉት ሴኔጋልና አይቮሪ ኮስት ይገኙበታል። በትራምፕ አስተዳደር ወደ አሜሪካ ሙሉ ለሙሉ እንዳይገቡ የተከለከሉት ሀገራትን ዝርዝር ስንመለከትም ኤርትራ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ አፍጋኒስታን፣ ቡርኪና ፋሶ፣ በርማ፣ ቻድ፣ ኢኳቶሪያል ጊኒ፣ ሃይቲ፣ ኢራን፣ ላኦስ፣ ሊቢያ፣ ማሊ፣ ኒጀር፣ ሪፐብሊክ ኦፍ ኮንጎ፣ ሴራሊዮን፣ ሶሪያ፣ የመንና በፍልስጤም በሚሰጥ የጉዞ ሰነድ የሚጓዙ ግለሰቦች ናቸው። በከፊል እገዳ የተጣለባቸው ሀገራትን ስንመለከት ደግሞ ናይጄሪያ፣ አንጎላ፣ አንቲጉያና ባርቡዳ፣ ቤኒን፣ ቡሩንዲ፣ አይቮሪ ኮስት፣ ኩባ፣ ዶሚኒካ፣ ጋቦን፣ ጋምቢያ፣ ማላዊ፣ ሞሪታኒያ፣ ሴኔጋል፣ ታንዛኒያ፣ ቶጎ፣ ቬንዙዌላ፣ ዛምቢያና ዚምባብዌ ይገኙባቸዋል።